ለምንድነው አንዳንድ ሰዎች በተለየ መንገድ ውጤታማ የሚሆኑት? አንዳንድ ሰዎች ደግሞ ለአመታት ባሉበት ስታክ አድርገው የሚቆዩት? መልሱ እድል አይደለም፣ ወይም ገንዘብ አይደለም፣ ወይም ኮኔክሽን አይደለም። ውጤታማ የሚያደርጋቸው ብቃቶች ስላሏቸው ነው። ዛሬ 7 ውጤታማ የሚያደርጓቸውን ብቃቶች አንድ በአንድ እናያለን። እነዚህን 7 ነጥቦች ህይወታችሁ ላይ ከተገበራችሁ ሙሉ ለሙሉ ህይወታችሁን መቀየር ትችላላችሁ። የመጀመሪያው ብቃት ምኞት። ለስኬት መነሳሳት የሚያመጣው ዓላማን ለማሳካት ካለ ጥልቅ ፍላጎት ነው። ናፖሊዮን ሂል ምንም ይሁን ምንም አይምሯችሁ ላይ የጸነሳችሁትን ያመናችሁበትን ነገር ራሱ አይምሮ ያሳካላችኋል ሲል ጽፏል። አንድ ወጣት ወደ ሶቅራጠስ ስኬትን ሚስጥር ንገረኝ ብሎ ይጠይቋል። ሶቅራጠስም በማግስቱ ጧት ወንዙ ዳር እንዲመጣ ይቀጥረዋል። ልጁም በተባለበት ሰዓት ወንዙ ዳር ይመጣል። ሶቅራጠስም አብሮት ወደ ወንዙ እንዲገባ ይጋብዘዋል። ወደ ወንዙ እንደገቡ ልጁን እስከ አንገቱ ድረስ እስኪደርስ ድረስ ሶቅራጠስ ልጁን መግፋት ይጀምራል። ልጁም ለመውጣት ይታገላል። ሶቅራጠስ እየደፈቀ ወደ ውስጥ ይከተዋል። ከትንሽ ጊዜ በኋላ የልጁ ሰውነት ወደ ሰማይነት ይቀየራል። ከዛ ሶቅራጠስ ልጁን ከውሃ ውስጥ ያወጣዋል። ልጁም ልክ እንደወጣ በጣም መተንፈስ ይጀምራል። ሶቅራጠስ አንድ ጥያቄ ይጠይቀዋል። ምንድነው በጣም ውሃ ውስጥ ሆነ ከፈለከው ነገር ምንድነው ብሎ ይጠይቀዋል። ልጁም እንዲህ ሲል ይመልስለታል። በጣም የፈለኩት ነገር አየር ነው ይለዋል። ስኬትም ልክ እንደዚህ ነው። የስኬትን ሚስጥር ይሄ ነው ይለዋል። አየርን የፈለክ ከሆነ ያህል ስኬትንም ልፈልገው ይገባል። የዛኔ ነው ስኬታማ መሆን የምችለው ይለዋል። የሚያቃጥል ፍላጎት ለስኬት ሁሉ መነሻ ነጥብ ነው። ትንሽ እሳት ለብዙ ሙቀት እንደሚሰጥ ሁሉ ደካማ የሆነ ፍላጎት ውጤትን ይገላል። ስለዚህ ደካማ የሆነ ፍላጎት ካላችሁ ህይወታችሁን መቀየራችሁ ነው። ፍላጎታችሁ የሚያቃጥል ከሆነ ግን ህይወታችሁን መቀየር ትችላላችሁ። ራሳችሁን ህይወት መቀየር የምትፈልጉ ከሆነ፣ የቤተሰባችሁን ህይወት መቀየር የምትፈልጉ ከሆነ፣ ራሳችሁን የተሻለ ቦታ ላይ ማግኘት የምትፈልጉ ከሆነ የሚያቃጥል ፍላጎት ሊኖራችሁ ይገባል። ፍላጎቱ ሲኖራችሁ ነው ቆራጥ ሆናችሁ ነገሮችን ማሳካት የምትችሉ። ስለዚህ ራሳችሁን ለማሻሻል የምትፈልጉ ከሆነ ፍላጎት ሊኖራችሁ ይገባል። ሰዎች ገፍቷችሁ፣ ሰዎች ይህን ነገር አስተካክሉ ብሏችሁ፣ ይህንን ባህሪያችሁን ቀይሩ ብሏችሁ ራሳችሁን ልቀይሩ አትችሉ። ራሳችሁን ልቀይሩ ከፈለጋችሁ፣ የተሻለ ማንነት እንዲኖራችሁ፣ የተሻለ ውጤታማነት በህይወታችሁ ለማምጣት የምትፈልጉ ከሆነ ፍላጎት፣ የሚያቃጥል ፍላጎት ሊኖራችሁ ይገባል። የሚያቃጥል ፍላጎት ሲኖራችሁ ሙሉ ለሙሉ ህይወታችሁን መቀየር ትችላላችሁ። ራሳችሁን የተሻለ ቦታ ላይ ማግኘት ትችላላችሁ። የተሻለ ማንነት መገንባት ትችላላችሁ። ውጤታማ መሆን ትችላላችሁ። ውጤታማ የሆኑ ሰዎች የሚያቃጥል ፍላጎት አላቸው። ለዛ ነው ህይወታቸውን መቀየር ይቻሉ። ስለዚህ አንደኛው ነጥብ ምኞት ሊኖራችሁ ይገባል። ምኞታችሁ የውጤታማነት አንዱ ብቃት ነው። ሁለተኛው ብቃት ደግሞ ቆራጥነት። ስኬት ያለው በስኬት ውስጥ ሳይሆን በማሳካት ሂደት ውስጥ ነው። አንዳንድ ሰዎች መሸነፍን ስለሚፈሩ በጭራሽ አይሞክሩ። ህይወታችሁን ልትቀይሩ የምትፈልጉ ከሆነ፣ የተሻለ ቦታ ላይ መገኘት የምትፈልጉ ከሆነ፣ የተሻለ ማንነት እንዲኖራችሁ የምትፈልጉ ከሆነ ቆራጥ ልትሆኑ ይገባል። ብዙ ሰዎች አዲስ ነገር ይጀምራሉ፣ አዲስ ቢዝነስ ይጀምራሉ፣ ስፖርት ይጀምራሉ፣ አዲስ ስኪል ለመማር ይጀምራሉ። ግን ቆራጥ ስላልሆኑ ያንን ነገር እስከ መጨረሻው መሄድ ኮሚትመንቱ ስለሌላቸው ቆራጥ ስላልሆኑ ህይወታቸውን መቀየር አልቻሉ። ቆራጥ ስትሆኑ በውድቀት ውስጥም በማሸነፉት ውስጥም ዝቅ በማለት ውስጥም ጠንካራ ሆናችሁ ማለፍ ትችላላችሁ። ግን ቆራጥ ካልሆናችሁ የሆነ ነገር ሲያጋጥማችሁ፣ የሆነ ነገር በህይወታችሁ ሲመጣ ራሳችሁን ወደ ኋላ ማሸሽ ትጀምራላችሁ። ያ ደግሞ ውጤታማ እንዳትሆኑ ያደርጋችኋል። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ቆራጥ ልትሆኑ ይገባል። ሁሌም አሸናፊ ሰዎች ቆራጥ ናቸው። የጀመሩነትን ነገር ይጨርሳሉ። እናንተ እስቲ ራሳችሁን ጠይቁ። አዲስ ቢዝነስ ለመጀመር ታስባላችሁ፣ ወይም ደግሞ ስፖርት ለመጀመር ታስባላችሁ። ትንሽ ቀን ትሄዳላችሁ፣ 3 ቀን፣ 4 ቀን፣ 1 ወር ልትሄዱ ትችላላችሁ። ከዛ ታቆማላችሁ። ቆራጥ ስላልሆናችሁ ህይወታችሁን መቀየር አልቻላችሁ። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ቆራጥ ልትሆኑ ይገባል። ያንን ስትሆኑ ነው ህይወታችሁን መቀየር የምትፈልጉ። ራሳችሁን የተሻለ ቦታ ላይ ማግኘት የምትፈልጉ ከሆነ፣ ማንነታችሁን መቀየር የምትፈልጉ ከሆነ፣ የተሻለ አልቲቲዩድ እንዲኖራችሁ የምትፈልጉ ከሆነ ቆራጥ ልትሆኑ ይገባል። ያን ስትሆኑ ህይወታችሁን መቀየር ትችላላችሁ። የተሻለ ማንነት መገንባት ትችላላችሁ። የተሻለ ውጤት ማምጣት ትችላላችሁ። ስለዚህ ህይወታችሁን መቀየር ውጤታማነት ዋናው መሰረቱ ቆራጥነት ነው። ስለዚህ ውጤታማ የሆኑ ሰዎች አንዱ ኳሊቲያቸው ቆራጥ ናቸው። ሶስተኛው ነጥብ ደግሞ ኃላፊነትን መቀበል። ብዙ ሰዎች ኃላፊነትን አይቀበሉ። መልካም ባህሪ ያላቸው ሰዎች ኃላፊነትን ይቀበላሉ። ኃላፊነትን የምትቀበሉ ከሆነ የመሻሻልና ራሳችሁን የመቀየር አቅም ይኖራችሁ። ውጤታማ እንዳትሆኑ ያደረጋችሁ ኃላፊነት ስለማትቀበሉ። ኃላፊነትን የማትቀበሉ ከሆነ ህይወታችሁን የመቀየር እድል አይኖራችሁ። ምክንያቱም ኃላፊነት የሚቀበል ሰው፣ ሪስክ የሚወስድ ሰው ነው ህይወቱን ማሻሻል የሚችለው። አዲስ ነገር መሞከር የሚችል ሰው ነው ኃላፊነቱን መውሰድ ይችላል። ብዙ ሰዎች ኃላፊነት መቀበል ስለማይችሉ አዲስ ነገር አይሞክሩ። አዲስ ነገር ስለማይሞክሩ ደግሞ ህይወታቸውን መቀየር አልቻሉም። ስለዚህ ህይወታችሁን ለመቀየር የሚፈልጉ ከሆነ ኃላፊነት ልትወስዱ ይገባል። እያንዳንዱ ስህተታችሁ፣ ለእያንዳንዱ ውድቀታችሁ፣ ለእያንዳንዱ አለመሻሻላችሁ ኃላፊነት ልትወስዱ ይገባል። ኃላፊነት ስትወስዱ መማር ትችላላችሁ፣ ራሳችሁን ማሻሻል ትችላላችሁ፣ የተሻለ ማንነት መገንባት ትችላላችሁ፣ ውጤታማም እየሆናችሁ ትሄዳላችሁ፣ ወደፊት ራሳችሁን መግፋት ትችላላችሁ። ግን ኃላፊነት ማትወስዱ ከሆነ ለድክመታችሁ፣ ለውድቀታችሁ፣ ላለመሻሻላችሁ ኃላፊነት ማትወስዱ ከሆነ ራሳችሁን ማሻሻላችሁ ባላችሁበት ስታክ አድርጋችሁ ነው የምትቀሩት። ስለዚህ ትልቁ ኳሊቲያቸው ውጤታማ የሆኑ ሰዎች ትልቁ ኳሊቲያቸው ኃላፊነት ይወስዳሉ። ለውድቀታቸው፣
ለዛ ሽንፈታቸው፣ ለዛ ላልተሳካላቸው ነገር ኃላፊነት ይወስዳሉ። እኔ ነኝ ይሄ ነገር በኔ ብቃት ነው፣ በኔ ችግር ነው ይሄ ነገር ያልተሳካው፣ በኔ ማንነት ነው ይሄ ነገር ያልሆነው ብለው ያስባሉ። ያ ደግሞ ውጤታማ እንዲሆኑ አድርጓቸዋል። ራሳቸውን አይተው ራሳቸውን አሻሽለው ወደፊት እንዲራመዱ አድርጓቸዋል። ስለዚህ ህይወታችሁን ማሻሻል የምትፈልጉ ከሆነ የተሻለ ማንነት መገንባት የምትፈልጉ ከሆነ ለእያንዳንዱ ነገር ለውድቀታችሁ ዝቅ ላላችሁበት ነገር ኃላፊነት ልትወስዱ ይገባል። ኃላፊነት በወሰዳችሁ ቁጥር የመማር እድል ይኖራችኋል። የመማር እድል ካላችሁ ደግሞ የመሻሻል እድል ይኖራችኋል። የመሻሻል እድል ካላችሁ ደግሞ የውጤታማነት እድል እያገኛችሁ ትሄዳላችሁ። ስለዚህ ውጤታማ እንዲሆኑ የምትፈልጉ ከሆነ ውጤታማ ያላቸው ሰዎች ኳሊቲ እንዲኖራችሁ የምትፈልጉ ከሆነ ኃላፊነት መውሰድ ይኖርባቸው። ኃላፊነት ስትወስዱ ነው ውጤታማ የሆኑ ሰዎች ኳሊቲ የሚኖራቸው። አራተኛው ብቃት ደግሞ ታታሪነት። ብዙ ሰዎች ማሸነፍ ይፈልጋሉ፣ ነገር ግን ለድል ዝግጁነት የሚከፈለውን ዋጋ ለመክፈል ፈቃደኛ የሆኑት በጣም ጥቂት ሰዎች ናቸው። ስለዚህ ውጤታማ መሆን የምትፈልጉ ከሆነ የተሻለ ቦታ ላይ መገኘት የምትፈልጉ ከሆነ ታታሪ ልትሆኑ ይገባል። የተሻለ ቦታ መገኘት ትፈልጋላችሁ፣ ግን መስራት አትፈልጉ፣ መልፋት አትፈልጉ። ያ ደግሞ ውጤታማ እንዳትሆኑ ያደርጓቸዋል። ስለዚህ ውጤታማ ለመሆን መልፋት ያስፈልጋል፣ መታገል ያስፈልጋል፣ በየቀኑ ራስን ማሻሻል ያስፈልጋል። ያን ደግሞ የምታሻሽሉት በየቀኑ መስራት ስትችሉ ነው። ስኬት በአጋጣሚ የሚመጣ ነገር አይደለም። በብዙ ዝግጅት በብዙ ምግባር የሚመጣ ነገር ነው። ስለዚህ መስዋዕትነት የምታደርጓቸው ነገሮች ብዙ ነገሮች ይኖራሉ። እነዛን ነገሮች መስዋዕትነት ከፍላችሁ መዝናናት ኖሮባችሁ ግን መዝናናት ሳትፈልጉ ጓደኞቻችሁ ሲዝናኑ እናንተ ስትሰሩ ያንን ባረጋችሁ ቁጥር ነው ውጤታማ መሆን የምትችሉት። ካለዛ ግን ቁጭ ብላችሁ ውጤት የሚመጣ ነገር አይደለም። በእድል የሚመጣ ነገር አይደለም። በመስራት ውስጥ፣ በመታገል ውስጥ፣ በመልፋት ውስጥ ውጤት የሚመጣው። ስለዚህ ውጤታማ የሆኑ ሰዎች በጣም ስለሚለፉ ነው ውጤታማ የሆኑት። ሄንሪ ፎርድ ጠንክራችሁ በሰራችሁ መጠን የበለጠ እድለኛ ትሆናላችሁ ይላል። ስለዚህ ውጤታማ መሆን የምትፈልጉ ከሆነ ጠንክራችሁ መስራት ይኖርባችኋል፣ መልፋት ይኖርባችኋል። አሸናፊዎች ለእያንዳንዱ ሰከንድ ውድ ነው። ጊዜያቸውን ማባከን ህይወታቸውን እንደማባከን ነው። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ በየጊዜው መልፋት ይኖርባቸዋል፣ ጠንክራችሁ መስራት። ኪሎ መቀነስ ነው ፈልጉት፣ በየቀኑ ኤክሰርሳይዝ ማድረግ ይኖርባቸዋል። ያንን ባረጋችሁ ቁጥር በየቀኑ ለ10 ደቂቃ ኤክሰርሳይዝ ባረጋችሁ ቁጥር በሰራችሁ ቁጥር ሰውነታችሁ ላይ ለውጥ ታመጣላችሁ። በመቀመጥ ውስጥ ምንም ባለማድረግ ውጤት ሊመጣ አይችልም። ስለዚህ በለፋችሁ መጠን ነው ውጤት የምታገኙት። በጣም ጎበዝ ቪዲዮ ኤዲተር መሆን የምትፈልጉ ከሆነ በጣም ፕራክቲስ ልታደርጉ ይገባል። አዳዲስ ፕሮጀክቶችን ልትሰሩ ይገባል። በየጊዜው ትንሽ ፕሮጀክቶችን እየጨረሳችሁ ያንን ልምዳችሁን እያዳበራችሁ በየጊዜ ራሳችሁን ፕራክቲስ እያደረጋችሁ ነው የምታመጡት። ስለዚህ ጠንክሮ በመስራት ውስጥ ነው ለውጥ የምታመጡት። በመቀመጥ ውስጥ ዝም ብሎ ምንም ነገር ሳይሞክሩ በመቀመጥ ውስጥ ራስን ሳያዘጋጁ ራስን በየቀኑ ሳያሻሽሉ ውጤት መምጣት አይችልም። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ጠንክራችሁ ፕራክቲስ ልታደርጉ ይገባል። ታትራችሁ ልትሰሩ ይገባል። በዛ ውስጥ ነው ውጤታማ መሆን የምትችሉት። ነጥብ ደግሞ ባህሪ። ብዙ ሰዎች ውጤታማ መሆን እንዴት እንደሚችሉ ያውቃሉ፣ ግን ውጤታማ ከሆኑ በኋላ ያንን ነገር እንዴት ይዘው ማስቀጠል እንደሚችሉ አያውቁም። ምክንያቱም ባህሪያቸው ልክ አይደለም። ከሰው ጋር ያላቸው ኮሚኒኬሽን ልክ አይደለም። ለእያንዳንዱ ከባድ ነገር ሲያጋጥማቸው ለዛ ነገር ሪያክት የሚያደርጉበት መንገድ ልክ አይደለም። ጊዜያቸውን፣ ገንዘባቸው የሚያሳልፉበት መንገድ ልክ አይደለም። ያ ደግሞ ህይወታቸውን ለረጅም ጊዜ ውጤታማ ሆነው እንዳይቀጥሉ አድርጓቸው። ስለዚህ ህይወታችሁን ለማስተካከል የምትፈልጉ ከሆነ ለረጅም ጊዜ ውጤታማ ሆናችሁን ለመቀጠል የምትፈልጉ ከሆነ ባህሪያችሁ ላይ ልትሰሩ ይገባል። ባህሪያችሁ ላይ ስትሰሩ ሁሉ ነገር ማስተካከል የምትችሉት። ለእያንዳንዱ ነገር ሪያክት የምታደርጉ ከሆነ ከባድ ነገር ሲያጋጥማችሁ ያንን ነገር መቋቋም የማትችሉ ሰዎች ከሆናችሁ ስራ ላችሁ ላይ ወይም ደግሞ በሚያጋጥማችሁ ቢዝነስ ችግር ላይ ያንን ሶሉሽን ከመፈለግ ይልቅ ቆም ብላችሁ እዛው ላይ ስታክ አድርጋችሁ የምትቀሩ ሰዎች ከሆናችሁ እዛ ላይ ልትሰሩ ይገባል። ባህሪያችሁን ስታስተካክሉ ነው ሶሉሽን ፈጣሪ፣ ለእያንዳንዱ ነገር ሪያክት ከማድረግ ይልቅ አስቦ ሪስፖንድ የሚያደርግ ሰው እየሆናችሁ የምትሄዱ። ስለዚህ ውጤታማ የሆኑ ሰዎች ባህሪያቸው ላይ በጣም ይሰራሉ። ለዛ ነው ውጤታማ ሆነው ለረጅም ጊዜ መቀጠል የቻሉት። ስለዚህ ባህሪያችሁ ላይ በሰራችሁ ቁጥር ራሳችሁን በገነባችሁ ቁጥር ቆራጥ ሆናችሁ ታማኝ ሆናችሁ ስብዕናችሁ መልካም ከሆነ ህይወታችሁን ለረጅም ጊዜ ጠንካራ ሆናችሁ መቀጠል ትችላላችሁ። ውጤታማ መሆናችሁ መቀጠል ትችላላችሁ። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ ባህሪያችሁ ላይ ልትሰሩ ይገባል። አልበርት አይንስታይን እንዲህ ይላል፣ ስኬታማ ለመሆን አትድከሙ፣ ይልቁን ዋጋ ያለው ሰው ለመሆን ድከሙ ይላል። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ ባህሪያችሁ ላይ ስሩ። ባህሪያችሁ ላይ በሰራችሁት መጠን ነው ውጤታማ ሆናችሁ መቀጠል የምትችሉት። ስለዚህ ባህሪያችሁን ባሻሻላችሁ ቁጥር፣ የተሻለ ማንነት በገነባችሁ ቁጥር፣ ካራክተራችሁን ባሻሻላችሁ ቁጥር የተሻለ ውጤታማ እየሆናችሁ ትሄዳላችሁ። ስድስተኛው ነጥብ ደግሞ አዎንታዊ አስተሳሰብና እምነት። አዎንታዊ አስተሳሰብ ያለው ሰው ማለት መፍትሄ ተኮር ወይም ደግሞ የስኬት ዝንባሌ ያለው ሰው ማለት ነው። አዎንታዊ እምነት ያለው ሰው ደግሞ እንደሚሳካለት የሚያምን በምክንያት የሚያምን ሰው ማለት ነው። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ አዎንታዊ አስተሳሰብ ሊኖራችሁ ይገባል። ከችግሩ ይልቅ መፍትሄ ላይ የምታተኩሩ ሰዎች መሆን አለባቸው። ብዙ ሰዎች ችግር ይገጥማቸዋል። የሆነ ችግር ሲገጥማችሁ እዛው ላይ ስታክ ያደርጋሉ፣ ችግሩ ላይ ይቆያሉ።
የገጠማቸው መጥፎ ነገር ሊቆያሉ። ያ ደግሞ ውጤታማ እንዳይሆኑ አድርጓቸዋል። አዎንታዊ አስተሳሰብ ሲኖር ግን የገጠመን ችግር ወደ ኦፖርቹኒቲ ወደ ጥሩ ነገር መቀየር ትችላለህ። ከመጥፎ ነገር ይልቅ ወደ እድሉ ማተኮር ትችላለህ። ስለዚህ አመለካከታችሁን በቀየራችሁ ቁጥር፣ አዎንታዊ በሆናችሁ ቁጥር ውጤታማ እየሆናችሁ ነው የምትሄዱት። እምነታችሁም ደግሞ ይወስነዋል። ውጤት የሚመጣው በእምነት ነው። አዎንታዊ እምነት ካላችሁ ደግሞ ውጤታማ እየሆናችሁ ነው የምትሄዱት። አዎንታዊ እምነት ማለት እችላለሁ፣ ይህን ነገር ማድረግ እችላለሁ፣ ማሳካት እችላለሁ ብላችሁ የምታምኑ ሰዎች ከሆናችሁ ውጤታማ እየሆናችሁ ትሄዳላችሁ። ምክንያቱም የእምነታችሁን ውጤት ነው የምታገኙት። የልፋታችሁንም የእምነታችሁንም ውጤት ነው የምታገኙት። እምነት ደግሞ የሚያስፈልገው ጥረትም ያስፈልገዋል። ዝም ብሎ ማመን ውጤታማ ሊያደርጋችሁ አይችልም። እምነት የሚያስፈልገው ከጥረት ጋር ነው፣ ከልፋት ጋር። አዎንታዊ አስተሳሰብና እምነት ካላችሁ ህይወታችሁን መቀየር ትችላላችሁ። ሰባተኛው ነጥብ ደግሞ ጽናት። ውጤታማ ለመሆን የምትፈልጉ ከሆነ ጽናት ያስፈልጋችኋል። በትዕግስት መጠበቅ። ብዙ ነገር ትጀምራላችሁ። ያንን ነገር ቶሎ እንዲሳካላችሁ ትፈልጋላችሁ። ውጤታማ በአንዴ እንድትሆኑ ትፈልጋላችሁ። ያ ደግሞ ውጤታማ በአንዴ መሆን አትችሉም። ጊዜ ይፈልጋል። እያንዳንዱን ነገር በየቀኑ መልፋት ይፈልጋል። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ ጽናት ያስፈልጋችኋል። ታግሶ መጠበቅን ያስፈልጋችኋል። ውጤት በአንድ የሚመጣ ነገር አይደለም። ጊዜ ይፈልጋል። እያንዳንዱ ጥረታችሁን ይፈልጋል። ስለዚህ በጽናት መጠበቅ የምትችሉ ሰዎች መሆን አለባችሁ። ውጤት ባላያችሁም ጊዜ በዛ ውስጥ ጠንከራችሁ የምትሰሩ ሰዎች ከሆናችሁ ነው ውጤታማ መሆን የምትችሉት። ግን ብዙ ሰዎች ውጤት ካላዩ፣ ቶሎ ውጤት የማይመጣላቸው ነገር ከሆነ ብዙ ሰዎች ያቆማሉ። ያንን ነገር መታገል አይፈልጉም። ግን ውጤት በአንድ የሚመጣ ነገር አይደለም። ውጤታማ የሆኑ ሰዎች ረጅም ልፋት፣ ረጅም ዝቅታና ከፍታ አግኝተው ነው በዛ ውስጥ አልፎ ነው ውጤታማ የሆኑት። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ በጽናት ውስጥ መቆየት ይኖርባቸዋል። ውጤትም ባታዩ፣ ውጤት ቶሎ ባይመጣላችሁ ያንን በጽናት ውስጥ በመልፋት በመታገል ውስጥ ውጤታማ ሆናችሁ መዝለቅ የምትችሉ። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ፣ ውጤታማ የሆኑ ሰዎች ኳሊቲ እንዲኖራችሁ የምትፈልጉ ከሆነ በጽናት ውስጥ መታገል የምትችሉ ሰዎች መሆን አላችሁ። ጽናት ሊኖራችሁ ይገባል። ጽናታችሁ ነው ውጤታማ የሚያደርጋችሁ። የጽናታችሁን ፍሬ ነው ማግኘት የምትችሉ። ስለዚህ በጽናት ውስጥ የምትጠብቁ ሰው በመሆን ውጤታማ ሆኑ። እነዚህን 7 ውጤታማ የሆኑ ሰዎች ብቃትን ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ምኞትን፣ ቆራጥነትን፣ ኃላፊነት መቀበልን፣ ታትሮ መስራትን፣ ባህሪን፣ መልካም አመለካከትና እምነትን እና ጽናትን እነዚህ ፕራክቲስ በማድረግ ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ዛሬ ከምን ለመጀመር አስባችኋል? ኮሜንት ላይ ጻፉልኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ቻው።